የኔ እናት እንዴት እንዳሳዘነችኝ እግዚአብሔርን በጣም ነው ያሳዘነችኝ። አንጀቴን ነው የበላችሁ ማለት ነው። ሰላም እንዴት ናችሁ? ውድ የመቅደስ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። በያላችሁበት በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ወጥቶ ከመቅረት እግዚአብሔር ይሰውራችሁ፣ እግዚአብሔር ይጠብቀን። ሁላችንንም በሰላም ለሀገራችን ያብቃን፣ ያብቃችሁ የመዳም ቅመሞች እና በጣም ነው አንጀቴን የበላችሁ ይች ልጅ ማለት ነው። ምስል ላይ ያችኋት እህታችን እንግዲህ ዱባይ እንልክሻለን ብለው ነው እንግዲህ ጆርዳን የወሰዷት እና ጆርዳን ከሄደች በኋላ አሸራ ኢትዮጵያ ላይ ስትመረመር አሻራ የለባትም፣ ንጹህ ናትኝ። ከምርመራ ሙሉ ምርመራ ስታደርግ በቃ ንጹህ ናትኝ። ተበድራ ከቤተሰብም ከዘመድ ምንም ብላ እንግዲህ 80 ሺህ ብር እንግዲህ አስባችሁታል። በዛሬ ሰዓት በዛሬ ቀን ማንም አያበድርም እና 80 ሺህ ብር በጣም ከባድ ነው ማለት ነው። ሀገራችን ላይ በጣም ይከብዳል። ታውቁታላችሁ መቸገርን፣ መከፋትን፣ መራብን፣ መጠማትን መቼም እንደኛ እንደ ኢትዮጵያዊነት የሚያውቀው ሰው የለም እና ታውቁታላችሁ መቼም መቸገርን እና የልጆች እናት ናት። በጣም ነው የምታሳዝነው። በቃ ተበድራ መጣች። ግን ከዚህ ከደረሰች በኋላ አሻራ አለብሽ ከዚህ በፊት ሰርተሽ ነበረ ተብላ እና በቃ ያው ልጅቷ እንዴት እንደሆነች እኔ ብቻ በጣም ነው ያሳዘነችኝ እና እግዚአብሔር ብቻ አላቅም። ሁሉም ነገር ግን አንድ ነገር ሲመጣባቸው ግን የሆነ ነገር ይዞላቸው ሰላም የሚመጣ ነው። ሁሉም እግዚአብሔር እንግዲህ እሱ ያመጣውን እሱ ይመልሰዋል እና እንደ እግዚአብሔር እህታችን ማለት ነው። እግዚአብሔር ከአንቺ ጋር ይሁን። ብቻ እኔ እንጃ ምን እንደምል አላውቅም። በጣም ነው ያሳዘነችኝ። እኔ እናት በጣም ነው ያሳዘነችኝ ከምንም በላይ ማለት ነው። እኔ ብሆንስ ብዬ ነው ያሰብኩት ማለት ነው። እኔ ብሆንስ ምን ሆን ነበረ ብዬ ነው ያሰብኩት እና እያንዳንዳችን እንደዛ ብለን እስኪ እንጠይቀው ራሳችንን እና እህቶቼ ማለት ነው። በባህር ስትመጡ እንዲሁም ደግሞ በደላላ ስትመጡ እንዲሁም በኤጀንሲ ስትመጡ አንድ ነገር ልንገራችሁ። ስትነሱ ከዚህ ቦታ ላይ ዘመድ አለኝ እና ዘመዴ ወይም እህት ያለች እና እህቴ ትወስደኛለች ወይም ደግሞ አጎት ያለና አጎቴ ይወስደኛል ብላችሁ አትስቡ። ወይም በኤጀንሲ መጥተውም ስንት መከራ የሚደርስባቸው እህቶች እንዳሉ በካምፓኒም መጥተው ስንት እንደሚደርስባቸው የሚመቻቸው ሰዎችም አሉ። ኮንትራት ሆነው ለ2 ወር ለ3 ወር ስራ ገብተው ከዛ ወጥተው በቃ ቢሮ ቁጭ ብሎ ቢሮ ራሱ የራሳቸውን ስራ እያሰሩ እየተማቱ ሁሉ ማለት ነው። ቢሮ ይማታሉ በጣም ማለት ነው። እንግዲህ የምታውቁት እንግዲህ ታውቁታላችሁ፣ ለማታውቁት ነው እየነገርኳቸው ያሉት እና ቢሮ ይማታሉ። በቃ ሰው እንዴት የራሱን ዜጋ እንዴት ይማታል? የራሱን ዜጋ እንዴት በራብ ይቀጣል? የራሱን ዜጋ እንዴት በቃ እህት ተማማቾች እኮ ነኝ። የኢትዮጵያዊነት ማለት እኮ እህት ተማማቾች የአንድ ሰው ልጆች ነን፣ የአንድ እናት አባት። እውነት በጣም ነው የሚገርመኝ ማለት ነው። እና ለምንድን ነው ኤጀንሲው ግን በቃ አምላካችሁን ብቻ ተማምናችሁ በቃ በወርቅም እነሳለሁ ጉድጓድ ውስጥ ብገባም እወጣለሁኝ ብላችሁ ጸሎት አድርጋችሁ ከሀገራችሁ ከወጣችሁ ጸሎት አድርጋችሁ ውጡ። ከዛ በኋላ ምንም አትሆኑ ምንም ማለት ነው። ምክንያቱም በቃ የውስጣችንን አንድ መድኃኒዓለም አለ፣ የሚጨነቅልን አንድ እግዚአብሔር አለ። ስለዚህ ለምን ለሱ ሁሉን ነገር ለምን አንሰጠውም? ውሰጂን እከልታ ይውሰደኝ እከልታ እንደዚህ አድርገኝ። በዛ ላይ ሰው ማመን ሰውን ከምታምኑ አምላካችሁን እመኑ። ለወደፊትም ለሚያልፈውም በቃ እሱን መጠጊያ አድርጋችሁ እሱን ከለላ አድርጋችሁ በቃ ጉዞ ስትነሱ እንደዚህ ነው ማድረግ አለባችሁ እንጂ ሰውን በፍጹም ሰው ማመን የለባችሁም። እዚህ ቦታ ላይ ያለች እና እሷ ታወጣኛለች እሷ ከፍላ እንደዚህ ታደርገኛለች ነው። ገንዘብ የሰውን ልጅ አይገዛም። ገንዘብ ህይወትን አይገዛም። ግን ጤና ካለ ሰላም ካለ ገንዘብ መግዛት እንችላለን። ለምን ሰርተን እንገዛዋለን። ከሰራን ነው ገንዘብ የምናመጣው። እንኳን አይደለም ለራሳችን ለሰው እንተርፋለን ማለት ነው። ስለዚህ እና በቃ እህቴ በጣም ነው ያሳዘነችኝ። እኔ ብሆን ብዬ ነው በቃ አለ አይደለ ብቻ ከባድ ነው። እና ደላላዎቹ ማለት ነው የስራችሁን ነው የሚሰጣችሁ። ሰው የዘራውን ነው የሚያጭደው።
መልካም ካጭድህ መልካም ከዘራ መልካም ነገር ታጭዳለህ። መልካም ነገር ካልዘራ ግን እሾክ ነው የምታጭደው። እና ዛሬ እናንተ ላይ ወንበር ላይ ቁጭ ብላችሁ ምንም በቃ የሆነ ነገር ሆናችሁ ምንም ላይሰማችሁ እና ላምንት ላትሉ ትችላላችሁ፣ ደላላዎች ማለት ነው። በቃ ግን እህቴ ብትሆን ብላችሁ ብታስቡ እኛ ኢትዮጵያውያን የት በደረስን ነበረ። እና እግዚአብሔርም ልጅቷ በቃ እንትን እንደዚህ እንደ ብስክስክ ያደረጋት እንደዚህ በቃ እብድ ሁሉ የሆነችው በቃ ብሩ የተበድረ የመጣችበት ነው። ታውቃላችሁ። አሁን አንድ ነገር መቼም ሀገራችን ስንወጣ መጀመሪያ ላይ ሰርተን እንቀየራለን፣ እንደ ማንኛውም ሰው ሰርተን ወደ ሀገራችን እንመለሳለን ብለን ወጥተናል። እንኳን አይደለም ቀርቶ በአንድ ወር ወይም በሁለት ወር ውስጥ እንደዚህ ይሄን ያህል እንደዚህ ይሄን ጉድ ማለት ነው ስትሸከም 2 ዓመት እንኳን ቆይተን 3 ዓመትም 4 ዓመትም 6 ዓመትም ታውቃላችሁ ስንት ዓመት እንደቆየን እንደዚህ እንኳን ቆይተ ምን ይዤ እንሂድ? በቃ የሆነ አእምሯችን ላይ ይመዘገባል እና በጣም ከባድ ነው። እግዚአብሔር እንዴት ብላ እንደምትጠገን ይችልች ብቻ አላውቅም። ግን ሁሉ ቻይ መድኃኒዓለም አለና እሱ ይርዳተኝ ውዶቼ። እና ይህን ቻይና ስትከታተሉ ላይክ እና ሸር፣ ኮሜንት፣ ሰብስክራይብ አድርጉ። ላይክ ሸር አድርጉ። እና እህቶቼ የኢትዮጵያ ያላችሁ እህቶቼ ወንድሞቼ ማለት ነው አስቡበት። ከሀገር ስወጡ የሆነ ነገር እሆናል ብሆንስ ምን ሆናለሁኝ ወድቄ እነሳለሁ ወይ ብላችሁ አስቡት። ይመቸኛል ወይስ አይመቸኝም? ካልተመቸኝስ ምን ሆናለሁኝ? እንዴት ብዬ መውጫ መንገድስ አለኝ ብላችሁ ማሰብ አለባችሁ። ደግሞ በሰላም ወደ ሀገር መግባት ደግሞ እየመሰለ ነገር የለም። በቃ ሀገራችን ላይ ውሃ ሽጦ መኖር ይቻላል። ንጹህ አየር ተንፍሰን መኖር እንችላለን። እኛ ሰዎች አርቀን ስለምናስብ ነው እንጂ ማለት ነው። ግን ነገር ግን ኢትዮጵያ ውስጥ እያላችሁ አደራ አደራ፣ ይህን ግን አስቡበትኝ። በቃ እንደዚህ አይነት ነገር አደጋ ቢፈጠርብኝ ምን ሆናለሁ ብላችሁ ማሰብ አለባችሁ። ጠነክራለሁ ወይስ በቃ አሁን እቺ ልጅ እኔ እንጃ ሰው የምትሆን አይመስለኝም። እግዚአብሔርን በቃ በጣም ነው ያሳዘነች፣ ይሄን ከምነግራችሁ በላይ ማለት ነው። እና ብቻ አምላኬ ሆይ እንደው ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት እግዚአብሔር ይጠብቀን። እህቶቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ወዳችኋለሁኝ፣ አከብራችኋለሁኝ። ሀገር ውስጥም ያላችሁ በሀገር ውጭም ያላችሁ የትም ቦታ ሁኑ፣ የትም ቦታ ሁኑ፣ ውድ የሀገሬ ልጆች ኢትዮጵያ ዘር በሙሉ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ሀገራችንን ሰላሟን ይመልስልን፣ ወደ ሀገራችን ይሰብስበን፣ ወደ ቤታችን ያስገባን። በሰላም ኢትዮጵያ እናታችን አባታችን ጋር እናታችን በቃ ሁሉ ቤተሰብ ጋር ያገናኝን። ምንም ሳትሆኑ ምንም ሳንሆን እግዚአብሔር እንግዲህ እግዚአብሔር አዋቂ ነው፣ ለሱ የሚሳነው ነገር የለምና አደራችንን ለሱ መስጠት አለብን። መንገዳችንን ጉዟችንን ለሱ ነው የምንሰጠው እና ሰው ያስባል፣ እግዚአብሔር ያሳካል። እናንተ ብቻ አስቡ፣ እሱ ይሰጣል። እሱ ቸር ነው እና ማለት ነው። እኔ ይሄን ነው እግዚአብሔርን የጠይቀው። በቃ አብዱሎብኝ አይቅም፣ እግዚአብሔር ይመስገን። በቃ እግዚአብሔርን ምን ብዬ ልንገራችሁ? ውለታው በጣም ውለታው ብዙ ነው እና እሱ ይጠብቃችሁ።